የምትወዱት ሰው ሲሞት ምን ታደርጋላችሁ? ታዝናላችሁ፣ ታለቅሳላችሁ፣ አልፎ አልፎም ዓመታትን በሐዘን ታሳልፋላችሁ። ነገር ግን በጥንታዊቷ ህንድ ውስጥ ባል ሲሞት ሚስት የምታደርገው ነገር ሐዘን ብቻ አልነበረም። ራሷን በህይወት እያለች በሚነደው እሳት ውስጥ ትወረወር ነበር። ይህ ሳቲ በመባል የሚታወቀው አስፈሪ ባህል ነው። እንኳን ወደ ማርኮን ኒውስ በሰላም መጣችሁ። ዛሬ በዓለማችን ታሪክ ውስጥ እጅግ አስደንጋጭ የሆነው የሳቲ ባህል ዙሪያና ይህንን ባህል ለመቀየር በቆረጡ ሰዎች ታሪክ ላይ በጥልቀት እንነጋገራለን። ከዚህ በፊት ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ቪዲዮ እንለፍ። ሳቲ ማለት በሳንስክሪት ቋንቋ ታማኝና ንጹህ ሚስት ማለት ነው። ነገር ግን በታሪክ ውስጥ የተመዘገበው ተግባር ግን እጅግ አሰቃቂ ነበር። አንድ ያገባ ወንድ ሲሞት አስክሬኑ በእንጨት ክምር ላይ ተደርጎ በእሳት ይቃጠላል። በዚህ ጊዜ ሚስቱ ልክ በሰርጓ ቀን የለበሰችውን ውድ ልብስና ጌጣጌጥ ለብሳ በመንደሩ ሕዝብ ታጅባ ትመጣለች። ሕዝቡም እያጨበጨበና ከበሮ እየመታ፣ እሷ ግን ራሷን በሕይወት እያለች ወደዚያ ወደሚነደው እሳት ውስጥ ትወረወራለች። ይህንን የምታደርገው ለባሏ ያላትን ፍጹም ታማኝነት ለማሳየት ነው ተብሎ ይታመን ነበር። ጥያቄው ግን ይህንን የምታደርገው በፍቃዷ ነበር ወይ የሚለው ነው። የታሪክ ተመራማሪዎች እንደሚሉት አብዛኞቹ ሴቶች ይህንን የሚያደርጉት በማህበራዊ ጫና ነበር። ምክንያቱም በጥንቷ ህንድ ባሏ የሞተባት ሴት እንደ እርጉም ትቆጠራለች። ጥሩ ልብስ አትለብስም፣ ጣፋጭ ምግብም አትበላም፣ ከማህበረሰቡ ትገለላለች። የሚገርመው ደግሞ አንዳንድ ሀብታም ቤተሰቦች የሟቹን ንብረት ለሴቷ እንዳያካፍሉ ሲሉ እሳት ውስጥ እንድትገባ በግድ ይገፏት ነበር። በፍርሃት ልትሸሽ ስትል በዱላ ወደ እሳቱ የሚመልሷት፣ አልፎ አልፎም እንዳትንቀሳቀስ በእንጨት የሚያስሯት ጨካኝ ቀናቶች ነበሩ። እሷ ስትጮህ ድምጿ እንዳይሰማ ከበሮ በከፍተኛ ድምፅ ይደበደብ ነበር። ይህን አሰቃቂ ድርጊት ለዘመናት ከቀጠለ በኋላ በ19ኛው ክፍለ ዘመን አንድ ቆራጥ ሰው ተነሳ። ስሙ ራጃ ራሞሃን ሮይ ይባላል። እሱ የገዛ ምራቱ ወይም የወንድሙ ሚስት በግድ እሳት ውስጥ ስትጣል በአይኑ ተመልክቶ ነበር። ያንን ቀን ህይወቱን ሙሉ ይህንን ባህል ለመዋጋት ምላሽ ሰጠ። ራሞሃን ሮይ የሃይማኖት መጽሐፍትን በማንበብ በሂንዱ እምነት ውስጥ ሴት ልጅ እሳት ውስጥ መግባት አለባት የሚል ህግ ጨርሶ አለመኖሩን ለህዝቡ በተደጋጋሚ አስተማረ። በመጨረሻም በ1829 እንደ አውሮፓውያን አቆጣጠር ከብሪታንያ ጠቅላይ ገዢ ጋር በመተባበር ይህ ባህል በህግ ሙሉ በሙሉ እንዲታገድ አደረገ። ዛሬ ላይ የሳቲ ባህል ሙሉ በሙሉ የጠፋ ጥቁር የታሪክ ጠባሳ ነው። ታሪክ የሚያስተምረን ነገር ቢኖር ለአንድ ህብረተሰብ ባህል ነው የተባለ ሁሉ ሁል ጊዜ ትክክል ላይሆን እንደሚችል ነው። እናንተስ ስለዚህ አስፈሪ ባህል ምን ታስባላችሁ? በኮሜንት መስጫው ላይ ሀሳባችሁን አስፍሩልኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ ይበልጥ አስገራሚ በሆኑ ታሪኮች እስክንገናኝ ድረስ ቻናሉን ሰብስክራይብ እያደረጋችሁ በሰላም ቆዩን። ቻው።